በፀጉር ፊቱ ላይ የተሸፈነው ህንዳዊ ታዳጊ የዓለም ድንቃ ድንቅ መዝገብ ላይ ስሙ ሰፈረም። የ18 ዓመቱ ህንዳዊ በፊት ቆዳው ላይ በተቸመቸመው ፀጉሮቹ ምክንያት በጣም ፀጉራማ ፊት ያለው ሰው በመሆን የዓለም ድንቃ ድንቅ መዝገብ ላይ ስሙ ሰፍሯል። ላሊት ፓቲዳር ሃይፐርኮሲስ ተብሎ በሚታወቀው ያልተለመደ የፀጉር እድገት ሁኔታ አጋጥሞት የነበረ ሲሆን ይህ ዌርፎል ሲንድረም በመባል ይታወቃል። ሁኔታው ከ1 ቢሊዮን ሰዎች ውስጥ በአንዱ ብቻ የሚከሰት ነው። ከመካከለኛው ዘመን ጀምሮ ወደ 50 የሚጠጉ መሰል ክስተቶች ብቻም ናቸው የተመዘገቡት። ፓቲደር ከልጅነቱ ጀምሮ በፊቱ ከ90 በመቶ በላይ ፀጉር እንዳለውም ተገልጿል። ታዳጊው እንደተናገረው በትምህርት ቤት ያሉ ሌሎች ልጆች ይፈሩ ነበር፣ ነገር ግን እኔን ማወቅና ማውራት ሲጀምሩ ከእነሱም ብዙም የተለየ እንዳልሆንኩ ተረድተዋል። የውጭ ገጽታዬ ብቻ ነው የተለየ እንጂ ከውስጥ የተለየው አይደለውም ብሏል። አሁንም አንዳንድ ጊዜ ፊቱ ላይ ያለው ፀጉርን ማስወገድ እንዳለበት እንደሚነግሩት ተናግሯል። ፓቲደር አክሎም ስለዚህ ጉዳይ ለሰዎች የምለው ብዙ ነገር የለም፣ እኔ ያለሁበት ሁኔታ እንደሚያስደስተኝና መልኬን መቀየር እንደማልፈልግ እነግራችኋለሁ ብሏል። በመጨረሻ ምናገረውን አጥቻለሁ፣ ይህን እውቅና በማግኘቴ በጣም ደስተኛ ስለሆንኩ ምን እንደምል አላውቅም ብሏል።